ሰላም እንዴት ናችሁ ውድ ቤተሰቦቼ? ይህ ወጣት የምታዩት መልካሙ ይባላል። የ22 ዓመት ወጣት ነው። የሚኖረው ጎንደር ከተማ ነው። የሚሰራው የታክሲ ረዳትነት ነበረ። እንግዲህ እሱን እየሰራ እህቱን ያስተምር ነበር። እህቱ የጅጅጋ 3ኛ ዓመት ዩኒቨርሲቲ ተማሪ ነበረች። ነገር ግን እሱ የተባራሪ ጥይት መቶት ትምህርቷን አቋርጣ መታች። እሱን ልታሳክም ብትመጣ ገንዘብ የላቸውም ማሳከሚያ። እስካሁን ድረስ ከቤታቸው ነው ያሳለፉት። ወንድማችን ሽንቱን መቆጣጠር አይችልም፣ ሰገራውንም መቆጣጠር አይችልም። በጣም ነው የሚያሳዝነው። በዚህ እድሜው ታክመ መዳን ትችላለህ ተብሎ ነበር። ለጥቁር አንበሳ ሪፈር ተጽፎለት ነበር። ነገር ግን መታከሚያ ብር የትም አያገኝም። ቤተሰቦቻቸውም በኢኮኖሚ ደካማ ናቸው። በጣም የሚያሳዝን ወንድማችን ነው። ስለዚህ ሁላችንም የበኩላችን ልናደርግለት ይገባል። የሚነግረንን ደግሞ ከሷ አንደበት እንሰማለን። አብራችሁን ቆዩ። ታናሽሽ ነው ታላቅሽ? ታናሽ ነው። እስኪ ያለውን ሁኔታ ንገሪኝ። የሚኖረው ጎንደር ነበረ። የታክሲ ረዳት ነበር ሲሰራ የነበረው። እኔም በዛ ሰዓት 2016 ነበር አደጋ የደረሰበት። 3ኛ ዓመት የጅጅጋ ዩኒቨርሲቲ ተማሪ ነበርኩኝ። እዛ አደጋው ሲደርስበት በቃ መጣው። ቤተሰብ ደካማ ስለሆኑ ማስታመም ስለማይችሉ በሰዓቱ ወደ አዲስ አበባ ሪፈር ጥቁር አንበሳ ተጽፎለት ግን መሄድ አልቻልንም። አሁን ግን በቃ ፊዚዮቴራፒ ምንም እየሰራ ነበር። አሁን ግን በገንዘብ እጥረት ምክንያት መታከም አልቻለም። 2 ዓመት ያው ካልጋ ላይ ነው ያለው። በሰው ነው የሚወጣ የሚገባው፣ መንቀሳቀስ አይችልም። በቃ እኔም ወደ ትምህርት ያልተመለስኩም እሱንም ማዳን አልቻልኩኝም። ወጥቶ መግባት ናፈቀው ወንድሜ። ካልጋ ላይ 2 ዓመት ነው ያለው። የሚቻላቸውን የኢትዮጵያ ሕዝብ በውጭም በውስጥም ያላችሁ ወንድሜ እንድታከም አግዙ፣ በእግዚአብሔር ስም ጠይቃችኋለሁ። አጋጣሚ አልፌ ከሚሄደው ተባራሪ ጥይት ጀርባዬ ጋር መታኝ። ስፓይናል ኮርድ ሆነብኝ። ከወገቤ በታች ሙሉ ማዘዝ አልችልም፣ ሽንት መያዝ አልችልም እና ሕክምና ጥቁር አንበሳ ሪፈር ተጽፎልኝ ነበር። ነገር ግን መሄድ አልቻልኩም በገንዘብ ምክንያት። ቤተሰብ ኢኮኖሚ ደካማ ስለሆኑ ማሳከም አልቻሉም። እሷም ወደ ትምህርቷ መሄድ አልቻለችም። እኔም ታክሜ መዳን አልቻልኩም በገንዘብ ምክንያት። ታክመ መዳን ትችላለህ ተብዬ ነበር፣ ግን ገንዘብ ባለመኖሩ 2 ዓመት ስም ብዬ ቁጭ ብዬ ቤት ነው ካልጋ እየዋልኩ ያለሁት በዚህ እድሜ። ውድ ቤተሰቦች አሁን የሚገኘው ወንድማችን ባህር ዳር ነው። ጎንደር የፊዚዮቴራፒ ማቴሪያል የተሟላ ስለሌለ ባህር ዳር ካለ ልንሞክርለት ነው። ከዛ ውጭ ደግሞ ወደ ጥቁር አንበሳ መሄድ ይኖርበታል። እናንተ ደግሞ የቻላችሁትን አግዙት፣ እኛም የበኩላችን እናደርጋለን። እኛ ትንሽ ነገር እናግዝሽ። የመድኃኔዓለም ማህበርተኞች 10,000 ብር ልከውልሃልሽ። ወለተ ገብርኤል የምትባል እህቴ 9,000 ብር፣ ወለተ ማርያም 6,000 ብር፣ መክሊት የምትባል እህቴ 2,000 ብር፣ ሐረግ የምትባል እህቴ 2,000 ብር። እቺን ይዘህ እነሱን መርቅልኝ። እሺ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ፣ መድኃኔዓለም ሁለታችሁን ይመልስልኝ። በጣም አመሰግናለሁ። በጣም እየተሰቃየሁ ነው ያለሁት። 2 ዓመት ሙሉ በጣም ነው የተሰቃየሁት። በጣም በቃ በገንዘብ ምክንያት ታክመህ ትድናለህ እየተባልኩኝ ግን ገንዘብ ባለመኖሩ ምክንያት ታፍኜ 2 ዓመት ቤት ላይ እየተሰቃየሁ ነው ያለሁት። እግዚአብሔር ያክብርልኝ፣ ባላችሁበት እግዚአብሔር ይጠብቅልኝ። በወጣትነት እንደዚህ አይነት ችግር እንዳይደርስ ፈጣሪ ይጠብቃችሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በስቃዬ ሰዓት ስለደረሳችሁልኝ በጣም እግዚአብሔር ያክብርልኝ። በጣም አመሰግናለሁ። አሜን። እኔ ወንድም በጣም አመሰግናለሁ። የኢትዮጵያ ሕዝብ አመሰግናለሁ በጣም አሜን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ከምንም በላይ በቃ ወንድማችን አማካኝነት የደረሳችሁልን ሰዎች ሁሉ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። የኛን ስቃይ መከራ አያደርስባችሁ፣ አያሳያችሁ። እውነት እግዚአብሔር ይስጥልኝ። ፈጣሪ ደግሞ ወንድሜ ታክሞ ድኖ ይበልጥ ደግሞ እንዲያመሰግን እግዚአብሔር ይርዳል። እውነት እግዚአብሔር ይስጥልኝ። በቃ አመሰግናለሁ።